የታክሲ ተጠቃሚ ስለሆንኩ እስካሁን ድረስ ያው የታክሲ ታሪክ ነው። ከኤረር በር እስከ ቦሌ የሚሄድ ሚኒባስ የመሳፈር እድል ያልገጠመው ሰው ስለ ሀገራችን ተጨባጭ ሁኔታ ልተንትን ቢል ማን ይሰማዋል? እና ትናንት የተሳፈርኩበት ሚኒባስ ከአፍ እስከ ሰደፍ ሞልቶ ነበረ። የሚኒባሱ ነባር ወንበር የተሳፋሪውን ብዛት ባገናዘበ መልኩ ሽግሽግ ተደርጎበታል። ወደ ኋለኛው ወንበር በሚወስደው ቀጭን መተላለፊያ ላይ የሚብረከረክ እግር ያለው አግዳሚ ወንበር ተዘርግቷል። ወያላው በአግዳሚው ወንበርና በበሩ መካከል የተረፈችውን ክፍተት እንኳን ለእግራቸው መዘርጊያ ትሆን ብሎ አልማራትም። ለአንድ ሰው መቀመጫ የምትሆን ሙዳየ ምጽዋት የምትመስል ሳጥን አኑረባታል። እኔ በበኩሌ ታክሲ ውስጥ የሰው ኪስ ያወለቀ በስርቆት ሊከሰስ አይገባውም ባይ ነኝ። ምክንያቱም እጅህን ከደረት ላይ ባነሳ ቁጥር ሌላ ሰው ኪስ ውስጥ የመግባት እድል ሰፊ ነው። በሀገራችን የወሲብ ትንኮሳ ዋና መነሻ የሥነ ምግባር እጥረት ሳይሆን የትራንስፖርት እጥረት መሆኑ የገባኝ የዛን ቀን ነው። አልፎ አልፎ በሴት ተሳፋሪዎችና በወንድ ተሳፋሪዎች መሃል የግብረ ሥጋ እንኳን ባይሆን የግብረ ወንበር ግንኙነት ያጋጥማል። ሳትፈልግ ከፊት ለፊት ካለው ወንበር ሞልቶ የፈሰሰ የሴት ገላ ጉልበት ላይ አስቀምጠህ ረጅም መንገድ ልትጓዝ ትችላለህ። የታክሲው መደበኛ ወንበሮች እንደ ማሽላ ቂጣ ተበጣጥሰዋል። ወንበር አገኘው ብለህ ተንደርድረህ በአንደኛው ትራፊ ወንበር ላይ ፊት ብትልበት አፈንግጦ የወጣ ሚስማር ቂጥህ ላይ ማንም የማያደንቀው ድንብል ሊያበጅልህ ይችላል። እኔ የተቀመጥኩበት የኋለኛው ወንበርማ የትያዛለችን ታጣፊ አልጋ አስታወሰኝ። የዛሬ ምናምን ዓመት እኔና ጋዜጠኛ ፍቅር ይልቃል ፈረንሳይ ሌጋ ሲሆን አስኒ ጋለሪ ግርጌ በ90 ብር ቤት ተከራይተን እንኖር ነበር። አይ ጊዜ ዛሬ በ90 ብር ቤት ይቅርና ካውያ መከራየት አይቻልም። በእርግጥ ቤቱ መለስተኛ ኮንቴነር የሚያክል ሆኖ ባለ አንድ ክፍል ነው። እኔና ፍቅር ሳሎኑን አንተ ውሰደው፣ ምኝታ ቤቱን እኔ ልውሰደው ብለን የምንከፋፈልበት እድል ስላልነበረን ግድግዳውን ተከፋፈልን። እኔ በምስራቅ በኩል ያለውን ግድግዳ ወስጄ የተመረቁ ቀን የለበስኩትን አንድ ለእናቱ ሱፍ ሰቀልኩበት። ፍቅር ይልቃል ድርሻውን የምዕራቡን ግድግዳ ወስዶ የወፍ ስጋ በላው ቢጥመኝ መረቁ ብሎ የሚጀምር በዳንቴል ላይ የተጣፈ የግጥም ጥቅስ ለጠፈ። ጥቅሱን ከሀገር ቤት ነው ይዞት የመጣ። ቤቱን ያከራየን ደላላ ቤቱ ፈርኒሽድ ነው ሲል ምን ለማለት እንደፈለገ የገባኝ ቆይቶ ነው። በቤቱ የምስራቅ ማዕዘን ላይ እግር ያለው የአሸዋ ማጣሪያ ወንፊት የሚመስል የረገበ አሮጌ የሽቦ አልጋ ተተክሏል። የአልጋው እግር ወለል ውስጥ ለረጅም ጊዜ ተቀብሮ ከመኖሩ የተነሳ ቅጠል ማቆጥቆጥ ሁሉ ጀምሯል። እዚያ ላይ መተኛት ማለት በቃ ራስን ወፌ ላይ እንደ መስቀል ነው። እንዲያውም ፍቅር ይልቃል ተኝተህ ሳይህ መቀስ ምትተጫዋች ተኝተህ ሳይህ መቀስ ምት በመምታት ላይ እያለ በአየር ላይ በአስማት ተንሳፎ የቀረ ተጫዋች ትመስላለህ ይለኝ ነበር። አልጋው ላይ አንድ ሳምንት እንደተኛው ዘርፈ ብዙ ቅዠት ይጫወትብኝ ጀመር። ሲመስበኝ አንድ ቀን አከራያችን ትያዛለችን ጠርቼ ትያዙ ይቅርታ አድርጉልኝና ይህ አልጋ ብዬ ሳልጨርስ አልጋ ብለህ ስትጠራው ትንሽ አይቀፍም? አላወቅከውም እንጂ ቅርስ ላይ ነው ተኝተህ የምታደር። አያቴም አባቴም ለረጅም ጊዜ በተስቦ በሽታ ሲማቅቁ ኖሮ የሞቱት እዚህ አልጋ ላይ። በማግስቱ እኔና ደባሌ ቤቱን ጥለን ጠፋን። ስለ ሞት ሲነሳ አንድ ነገር ትዝ አለኝ። በቀደም ዕለት ጎረቤታችን የሚኖሩ አሮጊት
ልጃቸው በመኪና አደጋ ሞቶባቸው ሊያስቀብሩ ሰፈራችን ወደሚገኘው የታወቀ ደብር ሄዱ። የደብሩ አለቃ ለቀብር ቦታ 40 ሺህ ብር እንዲከፍሉ ጠየቋቸው። አሮጊቷ የገንዘቡን መጠን ሲሰሙ በድንጋጤ ሐዘኑ ለቀቃቸው። ጆሮዬ ነው ወይስ 40 ሺህ ብር አሉኝ። ወለተ ማርያም ጨምሮ እንደዛ ነው ዋጋ። እኔ እኮ አላረግቷ እኔ እኮ ልጄን ቅበሩልኝ እንጂ አስነሱልኝ አላወቅም። አላለቀም። ወደ ሚኒባሱ እንመለስ። አንድ ሰው ሚኒባስ ውስጥ ካልገባ በቀር የውሃ እጥረት የሚያስከትለውን የአካባቢ ውድመት እንዴት ሊገነዘብ ይችላል? አጠገቤ ሚጢጢ ራስና የትየለሌ ትከሻ ያለው የተገለበጠ ሚዶ የመሰለው ጎረምሳ ቁጭ ብሎ ነበር። ከአጠገቡ ቁጭ ብሎ በከስክስ ጫማው ህዳርን የሚያጥነውን ተሳፋሪ ሲሾፈው ከቆየ በኋላ ምን አለው መሰላችሁ? ጀለስ ጫማ ለፌዴራል ፖሊስ ለምን አታከራዩ? ጠረሩ እኮ ያልተፈቀደ ሰላማዊ ሰልፍ ይበትናል። ቦሌ ጋር ስንደርስ እጄን ወደ ሱሬ ግራ ኪስ ሰደድኩ። የተልባ ማሻ ሚካኤሉ ድረስ 200 ብር አጭቆ የያዘ ቦርሳዬ በነበረበት አልተገኘም። በመጀመሪያ ደነገጥኩ፣ አጥብቄም አዘንኩ። ወዲያውኑ ተጽናናሁ። በዚያ ግፊያ መሃል ግራ ኩላሊቴ በነበረበት ቦታ መገኘቱም ተመስገን ነው። የደረሰብኝን ለወያላውና ለሾፌሩ ተናግሬ የምከፍለው 2 ብር እንደሌለኝ ለማስረዳት ሞከርኩ። ፍንክች አለ ነው። ቢጨንቀኝ ሾፌሩን ሞባይል ቁጥርህን ስጠኝና የ2 ብር ካርድ ትራንስፈር ላድርግልህ አልኩት። በክርክራችን መሃል ሾፌሩ አተኩሮ ፊቴን ሾፈውና አንተ ገጣሚው ሰውዬ ነህ አይደል? እየተሽኮረመምኩ ገጣሚው ሰውዬ መሆኔን አረጋገጥኩ። አብሽር አንተ ደህና ከፈለክ ለዛሬ ሙያ የሚሆን 200 ብር አበድራለሁ ይለኛል ብዬ ስጠብቅ ያው ሁሉ መጽሐፍ እየቸበቸብክ እንዴት 2 ብር መክፈል ያቅታል? እንደነገርኩህ ቦርሳዬን ዘርፈውኝ ነው። በቃ ለጥቅስ የሚሆን 2 መስመር ገጥመህ ስጠንና ሂድ አለኝ ወያለው። ትንሽ አሰብኩና የዛሬ ምናምን ዓመት ፍቅር ይልቃል ግድግዳ ላይ ያየዋትን ጥቅስ ወረቀት ላይ ገልብጬ አቀበልኩት። የወፍ ስጋ በላው ቢጥመኝ መረቁ መታመት አይቀርም ምን ቢጠረቀው። እኔ ወድሻለሁ ታስሮ እንደ መፈታት እንደ ጣዖስ ውበት እንደ ዝሆን ብርታት ዳዊትን ከጎልያድ ደርቦ እንደ መምታት እኔ ወድሻለሁ ጦሙሮ እንደ መጉረስ ወልዶ እንደ መታረስ ኦምቦላ እንደ መድረስ ከአላሙዲ ንብረት ግማሽ እንደ መውረስ እኔ ከአላሙዲ ሲባል ችግር እኔ ወድሻለሁ እንደ መቅደስ ዕጣን እንዳልፈኛ ስልጣን እኔ አንቺ ቡዳ አንቺ ልዝም ሰይጣን ላጣሽ አቅም አጣሁ ዓለማዊ ልቤ የለበሰልሽ ዳባ ማኔ ተመኘ በእናቴ ቀብር ላይ የጠፋብኝ እምባ ፊቴ ላይ ተገኘ ላጣሽ አቅም አጣሁ የሶምሶንን ገድል የአልዓዛርን ዕድል የአቡዬን ተአምር ተቀብዬ ነበር ቄስ እንዳስተማረኝ አንቺን አጣሁ ብዬ ማመኑ ቸገረኝ
ክረምቱ ጨከነ ጨላለመ ጋራው፣ በረዶና ጭፍራው ከዋሻቸው መጡ፣ ዛፎች ተመለጡ፣ ከምልአት ጎደሉ፣ ላባቸውን ያጡ አሞሮች መሰሉ። ልረሳሽ አልቻልኩም ልረሳሽልና፣ ፊትሽን አትመሽ በየብስ በደመና፣ ከንፈርሽ ሻውና ፈገግታሽ ሻውና ውብ ዓይንሽ ሻውና። በነገራችን ላይ እንደ ዛሬ በጣም የሚያምር ታዳሚ አይቻል አቅም በጣም ደስ ብሎኛል። ጸጥ ያለ የሰከነ ነው። ብዙ ጊዜ አሜሪካና አውሮፓ እንዳለ ተጋብዤ ሄጄ ሳነብ ሴቶች ልጆቻቸውን ቤት ጥለው ስለማይመጡ እና ልጆቻቸውን ይዘዋቸው ይመጣሉ እና ሳነብ የህፃን ጫታ ልነግራቸው አልችልም። እና የስነ ጽሁፍ ምሽት ውስጥ የገባው ሳይሆን ይመስለኝ የሆነ የክትባት ፕሮግራም የህፃናት እንደዛ ነው ይመስለኝ። እና የዛሬው ክሶኛል። ጥቂት ነው ምኞቴ እኔ በህይወቴ ጥቂት ነው ምኞቴ፣ ከድፍና ከግፍ የጠዳ በረንዳ እዛ ላይ መቆየት፣ ከሚደምን ዛፍ ላይ ቅጠል ሲዘንብ ማየት። እኔ በህይወቴ ጢኖ ነው ምኞቴ፣ ለከርስ ጤፍ እንጀራ ለነፍስ ባልንጀራ፣ ድክመቴን ስናዘዝ ተግቶ የሚያዳምጠኝ፣ በደሌን መዝኖ ቀኖናም አይሰጠኝ። እኔ በህይወቴ ጥቂት ነው ምኞቴ፣ ሊሞላ የቃጣው ደርበብ ያለ ኑሮ፣ በስዊዝ ቤተ ንዋይ 300,000 ዩሮ፣ ደግሞ ከተቻለ ቆንጆ ሚስት ወይዘሮ፣ እግዚአብሔርና ሰይጣን ተጋግዘው የሳሏት፣ ቢቻል ትንሽ ቪላ 10 ክፍሎች ያሏት። ግና ምኞቴ ሆይ እንዲያው ለመሆኑ ጥቂት ብሎ ነገር ስንት ነው መጠኑ?